ሐሳባችሁን እናንተ እንዳሰባችሁት ሌሎች ሰዎች እየተረዷችሁ ካልሆነ ይሄ ቪዲዮ ለእናንተ ነው። ምናልባት የማታውቁ ሰዎች ካላችሁ አለኝ እባላለሁ። ስራዬ ምንድነው? እናንተን እንዲሁም ሐሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በነፃነትና በኮንፊደንስ እንዲሁም ደግሞ በእርጋታ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ ዲስከስ የምናደርገው ነገር 4 መሰረታዊ የአካላዊ ቋንቋ ክፍሎችን እናያለን። መልእክታችሁን እንዳሰባችሁት እናንተ እንደፈለጋችሁት ሰዎች ጋር መድረስ እንዲችል የሚያግዟችሁ የአካላዊ ቋንቋ ክፍሎች ናቸው። አንደኛው ከምናወራቸው ሰዎች ጋር የአይን ግንኙነት መፍጠር መቻል ነው። ለምን ካላችሁኝ ከምናወራቸው ሰዎች ጋር ኖርማል የሆነ አይ ኮንታክት ሜንቴን የምናደርግ ከሆነ አንደኛ ኮንፊደንት እንደሆንን ያሳያል። የምናወራውን ነገር እንደምናውቀው ያሳያል። አይ ኮንታክት ሜንቴን የሚያደርግ ሰው ፈታ ያለ ሰው እንደሆነ፣ ለምናወራው ሰው ትኩረት እያደረግን እንደሆነ ያሳያል። እነሱም መልሰው የኛን አይን የሚመለከቱም ደግሞ ከሆነ የተሻለ ኮኔክሽን ከዛ ሰው ጋር መፍጠር እንችላለን። ሌላኛው ጥያቄ የሚሆነው እንዴት ነው አይ ኮንታክት ከማወራቸው ሰዎች ጋር መፍጠር የምችለው የሚለው ጥያቄ ነው። አሁን ብዙ ሰው አይን ማየት የሚያስፈራው ሰው አለ። አዎ ያስፈራል። በልምምድ ግን የሚመጣ ነገር ነው የሚሆነው። አንዳንዶቻችን ፕሬዘንት እኮ ስናደርግ መሬት እያየን ፕሬዘንት የምናደርገው ወይ የምናወራው ወይ ጣራም እያየን ሊሆን ይችላል። እንደውም አንድ ደንበኛ ምን ብሎኛል? የሰውን አይን እያየው ሳወራ እንደውም ሀሳቤ ይጠፋብኛል። አልተለማመድነውም ማለት ነው። ወይም ደግሞ ያስፈራናል። ምቾት ሲኖረን አላደረግንም የሰዎችን አይን ማውራት ላይ። እንዴት የሚለውን ነገር ልንገራችሁ። አንድ ለአንድ ከሆነ ወይም ከአንድ ሰው ጋር ከሆነ እያወራችሁ ያላችሁት ኖርማሊ እናንተ ለምሳሌ ከአንድ ሰው ጋር ከሆነ እያወራሁ ያለሁት እንደዚህ እያወራኋችሁ 7 እስከ 10 ሰከንድ እያየኋችሁ አወራና የሆነ ቦታ ደግሞ አይኔን አሳርፋለሁ ለተወሰነ ጊዜ። ተመልሼ ደግሞ መጥቼ አይናችሁን እያየሁ ሐሳቤን እገልጻለሁ። እንደነገርኳችሁ ከ7 እስከ 10 ሰከንድ የእናንተን አይን እየተመለከቱ ሐሳቤን ካስተላለፍኩኝ በኋላ ሌላ ቦታ አሳርፌ አሁንም መልሼ መጥቼ አይንህን እያየሁ ሐሳቤን የምገልጽ ከሆነ ከማወራው ሰው ጋር በተሻለ መንገድ ግንኙነት መፍጠር እችላለሁ። እሱም መልሶ የሚያየኝ ከሆነ ሁለታችንም ደስ የሚል ስሜት እንዲሰማን ማድረግ እንችላለን። ግንኙነታችን አንድ ለአንድ ሲሆን የነገርኳችሁን ቴክኒክ ትጠቀማላችሁ። ብዙዎቻችን ደግሞ ብዙ የማናስተውለው የግሩፕ ኮሚኒኬሽን ሲሆን ወይም እኔ ከብዙ ሰዎች ጋር የማወራ ከሆነ እንዴት ሃይ ኮንታክት ሜንቴን ማድረግ እንዳለብኝ አላውቅም። ብዙ ሰው አንድ ሰው ጋር ያፈጥና ሌሎቹን ኢግኖር እናደርጋቸዋለን አይደለ? እሱ ልክ አይደለም። እንዴት ነው የምታደርጉት? አንድ ሰው ጋር ከ3 እስከ 5 ሰከንድ 1 2 3 አንድ ሰው ጋር መቆየት፣ ከዛ ወደ ሌላኛው፣ አሁንም ወደ ሌላኛው። አንዱን ሐሳብ አንድ ሰው ጋር መጨረስ። ሐሳባችንን ሳንጨርስ ወደ ሌላኛው ሰው ሽፍት ማድረግ አያስፈልግም። ምንድነው የሚባለው? አንድ ሐሳብ በአንድ አይነ ግንኙነት አንድ ጊዜ እናየዋለን፣ አንድ ሐሳብ እንጨርሳለን። ከዛ ሐሳባችን ከጨረስን በኋላ ወደ ሌላኛው ሰው፣ አሁንም ወደ ሌላኛው ሰው። በዚህ መንገድ ሙሉ ሩሙ ላይ ያሉትን ሰዎች ማካተት፣ ንግግራችን ላይ፣ ኮንቨርሴሽኑ ላይ። አንድ ሰው ጋር አፈጠን ግን ሌሎቹን የምንተዋቸው ከሆነ እነሱ ንግግራችን ውስጥ እንዳላስገባናቸዋለን ፊልም የሚያደርጉት እንደተወገዱ ወይም እንዳላካተትናቸው ይሆናል። ሌላው ከብዙ ሰዎች ጋር በምናወራበት ጊዜ አስፈላጊ የሆነ ጉዳይ ምን መሰላችሁ? አለኝ ብዙ ሰዎች እኮ ናቸው እና እንዴት ነው ከአንድ ሰው ጋር እያወራሁ እንደሆነ አስቤ አንዱን ሰው መልጬ አይኑን እያየሁ ሐሳቤን ላስተላልፍ የምችለው? እንደውም ምን የሚባል ነገር አለ? ስትፈሩ ፍርሃት ሲኖር የግሩፕ ስለሚሆን ብዙ ሰዎች ካሉ ግንባራቸውን እዚህ ጋር ራሳቸውን የፀጉራቸው አካባቢ መመልከት ትችላላችሁ። እሱ ልክ አይደለም። አይናቸውን እየተመለከትን ያው አንድ ሰው እንመርጣለን። 1 2 3 ሰከንድ 5 ሰከንድ እሱ ጋር እቆያለሁ። ሐሳቤን ግን መጨረስ አለብኝ። ሐሳቤን ሳልጨርስ ወደ ሌላ ሰው አልሄድም። በ5 ሰከንድ ውስጥ ሐሳቤን ጨርሳለሁ፣ ወደ ሌላኛው ሰው እሄዳለሁ። አሁንም እዚህ ጋር ሐሳቤን ስጨርስ ወደ ሌላኛው ሰው እሄዳለሁ። እንደዚህ እያልኩ እዛ ሩም ውስጥ 10 ሊሆኑ ይችላሉ፣ 15ም ሊሆኑ ይችላሉ። እስካን እያደረኩኝ ሙሉ ያሉትን ሰዎች ማካተት አለብኝ። ሁለተኛው የአካላዊ ቋንቋ ክፍል እና ከአይ ኮንታክት ጋር አብሮ የሚሄደው ፈገግታ ነው። ብዙ ሰው በተለይ ወንዶች ፈገግ የማለት ችግር አለብን። ሐሳባችንን በአንድ ኤክስፕሬሽን ቆጣ ያለ፣ ለምን ወንድ ማለት ቆፍጠን ያለ ሲሪየስ የሆነ ኤክስፕሬሽን ያለው እንደዛ ነው። ብዙ ጊዜም ትምህርት ቤት የምንማረው ማህበረሰቡ የሚያስተማረን ነገር እሱ ስለሆነ፣ ነገር ግን ያ አንድ አይነት ኤክስፕሬሽን ብቻ ህይወታችን ላይ ሰርቫ ያደርገንም አያገለግለንም። ፈገግ የምንልባቸው አጋጣሚዎች አሉ። የዛኔ ራስን ማስተዋል ያስፈልጋል። ራሳችሁን ተመልከቱ። እኔ ጋር የሚመጡ ደንበኞቼ ብዙዎቹ ጋር ማለት እችላለሁ የማስተውለውም ጉዳይ ነው። ፈገግታ ይጎላል። እኔ ሴቶቹ ጋር ግን አይቸገሩበትም። ለምንድን ነው ሴቶች ፈገግ የሚሉት? ፈገግታቸው ራሱ እንዲወደዱ የሚያደርጋቸው ኳሊቲ ነው አይደለ? ወንዶቹም ጋር የሚያስፈልግበት ቦታ አለ። እኛ ግን በአንድ አይነት ኤክስፕሬሽን
እሷን ይዘን የተለያየ ቦታ ከደንበኛ ጋር ኮሚኒኬት ሳደርግ ፋሚሊም ጋር ሃንጋውት ሳደርግ ሊሆን ይችላል። ከአዲስ ሰዎች ጋር ሳወራ ፕሬዘንት ሳደርግ የሆነ አዲስ ቦታም ሲሄድ በአንድ አይነት ኤክስፕሬሽን ነው ሐሳቤን ለመግለጽ ሞክረው። እሱ ልክ አይደለም። እንዴት ነው እሱን ነገር ማምጣት የምችለው ካላችሁ እኔ የምቸገርበት ነገር ነበረ። እኔም ብዙ ጊዜ ኤክስፕሬሽኔ ሲሪየስ የሆነ አንድ አይነት ብቻ ነበረ። ምንድን ያደረኩት ኮንሺየስ ሆኜ እያስተዋል ኦኬ አለኝ እዚህ ጋር ፈገግ የምትልበት ቦታ ነው ራሴን አለማመድኩት። ቪዲዮዎችን ሪከርድ ሳደርግ ልክ እንደዚህ በተለይ ቲክቶክ ላይ ፈገግ እያልኩኝ ያንን ቪዲዮ ክሬት ለማድረግ ሐሳቤን ለማስተላለፍ ሞከርኩ። እሱን ደጋገምኩትና አሁን ፈገግ ለማለት አይቸግረኝም። አክሰስ ማድረግ ይችላል የትኛውን ቦታ ማለት። ለምን ፈገግ ስትሉ ለምታወሯቸው ሰዎች ነው። እነሱ ምቾት ተሰምቷቸው እናንተ የምትቀረቡ ሰዎች እንደሆናችሁ እየነገራችኋቸው ሐሳባቸውን በነፃነት መግለጽ እንዲችሉ ማስቻል ነው ዋና ዓላማው። ሶስተኛው እናንተ ልትማሩትና ራሳችሁ ንግግራችሁ ላይ ልታጋቡት የሚገባው የአካላዊ ቋንቋ ክፍል የእጆቻችን አጠቃቀም ነው። ብዙ ሰው ቆሞ ፕሬዘንት ሲያደርግ እጆቹን የት ጋር ማድረግ እንዳለበት ግራ ይገባል። እኔም እንደዛ ይሰማኝ ነበረ። የት ጋር ማድረግ እንዳለባችሁ ግን እነግራችኋለሁ። መጀመሪያ ሆምቤዝ ቢኖረው ጥሩ ነው። ልክ እንደዚህ ማለት ነው። ቆማችሁም ቢሆን ብዙ በጣም ጥብቅ ሳታረጓቸው ላላ ያለ በዚህ መንገድ ማስቀመጥ ትችላላችሁ። ሆዳችሁ አካባቢ ያው ጀስቸር ማድረግ ካለባችሁ እንደዚህ ትመልሷቸዋላችሁ። ከፈለጋችሁ እንደዚህ ጀስቸርም የምታረጉት ደግሞ በአይናችሁና በሆዳችሁ መካከል ይሄ ኤሪያ ፓወር ስፌር ይባላል። እንደዚህ ጀስቸር ላደርግ እችላለሁ። ከታችም ደግሞ ጀስቸር ላደርግ እችላለሁ። ይሄ ኤሪያ ግን ጀስቸር ለማድረግ የሚመች ኤሪያ ነው፣ ፓወር ስፌር። ሆምቤዝ ሰርታችሁ እጆቻችሁን መጀመሪያ ለማሳረፍ ይቻላል። ሌላኛው ቆማችሁም ከሆነ ደግሞ እንዲሁ ግዴታ ይሄን ነገር ማድረግ የማትፈልጉ ከሆነ እጆቻችሁ እንዲሁ ልትለቋቸው ትችላላችሁ። ቆማችሁ ከሆነ ኖርማል ነው እንደዚሁ። እኔ ግን የሚመቸኝ በዚህ መንገድ መቆም ነው። ይሄን ማድረግ ደስ ይለኛል፣ ጀስቸር ለማድረግ ስለሚመች ከታች ከማመጣው እንደዚህ ጀስቸር ማድረግ ይመቸኛል። ከዛ ውጪ ጀስቸር ለምንድን ነው የምናደርገው ከተባለ ሐሳባችንን እንዲደግፉ ነው። ብዙ ጊዜ አሁን ሊወራጩብን ይችላሉ። እኔ መጀመሪያ ላይ መለማመድ ስጀምር እጆቼ ይበዙ ነበር፣ ይወራጩ ነበር እና እናንተን ከመልእክቴ ዲስትራክት እንድታረጉ ሊያደርጋችሁ ይችላሉ። እሱ ልክ አይደለም። በተቻለ መጠን ካልም ማድረግ፣ ፍርሃት ሲኖር መድረክ ላይ ወጥተን ንግግር ስናደርግ እጆቻችን የማፋተግ ወይም እንዲሁ ከቦታ ቦታ ፔስ የማድረግ የመንቀሳቀስ አይነት ነገር ሊኖር ይችላል። ተረጋግቶ እጃችንን ረጋ ብለው እንዲቀመጡ ማድረግ፣ ስንፈልግ ደግሞ ጀስቸር ማድረግ እና ከቃላቶቻችን ጋር ከምናወጣቸው ቃላት ጋር አብረው እየሄዱ ነው ወይ የሚለውን እርግጠኞች መሆን። ለምን ጀስቸር የማደርገው ለማወጣቸው ቃላት ስለሆነ ሐሳቤን እንዲደግፍልኝ ስለሆነ ከማወጣቸው ቃላት በላይ ጀስቸር ማድረግውን ዲስትራክት ያደርጋል እናንተ። እሱን እርግጠኞቹ ነው። ምን አይነት ጀስቸሮችን ነው እጆቼን ማንቀሳቀስ ያለብኝ እንዴት ነው የምትሉም ከሆነ ደግሞ መሰረታዊ የእጅ እንቅስቃሴዎች አሉ። እነሱን በሌላ ቪዲዮ በደንብ ሰፋ አድርገን ደግሞ እንማራለን። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ አሁን ሰብስክራይብ በማድረግ ቤተሰቡ ነው። አራተኛው እናንተ ልትሞክሩት የሚገባና የሚጠቅማችሁ የአካላዊ ቋንቋ ክፍል ፖስቸር ነው። ፖስቸር ማለት አቋቋማችሁ ቆማችሁ ፕሬዘንት ስታረጉ ወይም ደግሞ እንደኔ ቁጭ ብላችሁ ከሆነ ዲስከስ እያደረጋችሁ ያላችሁት አቀማመጣችሁ ማለት ነው። ምን መምሰል አለበት እንዴት መሆን አለበት ካላችሁ እኔ የምወደውና መሆንም ያለበት ፕሬዘንት መሆን ነው። ፕሬዘንት መሆን ማለት እንዴት ነው? በደንብ መረጋጋት፣ ከተቀመጣችሁበት ወንበር ጋር ያለውን የሰውነታችሁን ክብደት መስማት እንድትረጋጉ ያደርጋችኋል። ቆማችሁም ከሆነ መንቀሳቀስ ያስፈልጋል ማለት አይደለም። የሆነ ቦታ ላይ በደንብ ግራውንድ ሆናችሁ መቆም ይቻላል። አሁን አንዳንድ ሰው መድረክ ላይ ወጣና በጣም ፍርሃቱ ስለሚኖር ነርቨስ ስለሚሆን ከቦታ ቦታ ፔስ ያደርጋል። ከቦታ ቦታ እሱ አያስፈልግም። መድረክ ላይ ትወጣላችሁ። ከፈለጋችሁ መሀል ላይ በግራ በቀኝ ሊሆን ይችላል። እግሮቻችሁን ከመሬቱ ጋር በደንብ በመትከል ሰውነታችሁን ክብደታችሁን በመስማት ተረጋግታችሁ ትቆማላችሁ። ከወገባችሁ በታች ያለው አካላችሁ ሁልጊዜም ቢሆን ተረጋግቶ ነው የሚቀመጠው ወይም የሚቆመው። ለምን? ከወገባችን በላይ ግን እጆቻችን ይንቀሳቀሳሉ፣ ፊታችንን እናንቀሳቀሳለን። ፖስቸራችንን ማጀስት ማድረግ ስለምንችል ማለት ነው። ለምን? ተረጋግታችሁ ክብደታችሁን እየሰማችሁ ስትቆሙ ወይም ስትቀመጡ ሐሳባችሁን ማደራጀት ትችላላችሁ። ፍርሃታችሁን ትቀንሱታላችሁ። ንግግራችሁ ፍሎ ያለው መፍሰስ እንዲችል ማድረግ ትችላላችሁ። ከዛ ግን አለኸኝ መድረክ ላይ ወጥቼ መንቀሳቀስ ፈልጋለሁ ካላችሁ ግን ፐርፐዝፉል መሆን አለበት ወይም ደግሞ ዓላማ ሊኖራችሁ ይገባል። እንዲሁም ደግሞ ልክ የሆነ ቦታ ከተንቀሳቀሳችሁ በኋላ እዛው መቆም፣ እዛው ቁማችሁ ታዳሚውን እየተመለከታችሁ ሐሳባችሁን ታስተላልፉና አሁንም ደግሞ ቦታ መቀየር ይቻላል፣ መንቀሳቀስ ትችላላችሁ። አሁንም ግን እዛው መቆም፣ እዛው ትቆሙና አሁንም የሆነ ሰው ትመለከታላችሁ፣ ሐሳባችሁን ታስተላልፋላችሁ እንጂ ምንም ለአፍታ ረፍት ሳትወስዱ ዝም ብላችሁ ፔስ የምታረጉ ከሆነ እሱ ፍርሃት ነው የሚያሳየው። ተንቀሳቀሱ ግድ የለም ግን
ሌላ ማየት የምትፈልጉትን መቅረብ የምትፈልጉበት የኦዲየንስ ክፍል ወይም የታዳሚ ክፍል ካለ ወደዛው መቅረብ እዛ ጋር ትቆሙና ሀሳባችሁን ትናገራላችሁ። አሁን ደግሞ ሌላ ያልቃኛችሁት አድሬስ ያላደረጋችሁት የኦዲየንስ የታዳሚ ክፍል ደግሞ ካለ ወደዛም ትሄዱና ቆማችሁ አሁን ሀሳባችሁን ዴሊቨር ታደርጋላችሁ። አይ ሆፕ ጠቃሚ ነገር እንደሰጠዋችሁ። ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለጓደኞቻችሁ ላኩላቸው። በአጠቃላይ መድረክ ላይ ወጣችሁ ሀሳባችሁን የምትገልጹበትን አቅማችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ያላችሁት አሁኑኑ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ድረስ ቻው።